የክት ልብስ መልበስ በእንግሊዘኛ እንዴት ተብሎ ይገለጻል? wear clothes ብለን የምንገልጸው ወይንስ ሌላ ተጨማሪ አማራጭ ይኖረናል? መደበኛ ልብስ መልበስና እንዲሁም ደግሞ ለስፔሻል ኦኬዥን በልዩ ፕሮግራም ሽክ ብለን መዘነጥ እንዴት ብለን እንገልጸዋለን? ይሄ በጥርሶቻችን መካከል የሚገቡ እንደዚህ የስጋ ቁራጭ እንደ አይነት ነገሮችን ቆሻሻዎችን በሲር ነገር ወይ በሲባጎ ነገር እንደዚህ ማስወጣት እሱ ክሊን ቲዝ ተብሎ ነው የሚገለጸው። አይ ክሊን ማይ ቲዝ ብዬ ነው መግለጽ የምችለው ወይስ የተለየ ቃል ይኖረዋል ብላችሁ ታስባላችሁ? Hello and welcome my beautiful English viewers. Thank you so much for joining my YouTube lesson right now here on Simple English with Gary YouTube channel. Great to have you here. በጣም ደስ ብሎኛል ስላላችሁ ስለምትከታተሉና ደግሞ ኮሜንት ሴክሽን ላይ እያበረታታችሁ ስላላችሁ በጣም አድርጌ ነው የማመሰግነው። ዛሬ ምን ላስተምራችሁ ፈለኩ መሰላችሁ? ባለፈው ትምህርት ላይ ጋፕ ፊለርስ ምንላቸው ነው ኮኔክትድ ስፒች ንግግሮቻችን አያይዘን ረዘም ላለ ሰዓት ለማውራት ስንፈልግ የምንጠቀምባቸው መሰረታዊ ቃላቶች አሉ ራይት። እነኚህን ቃላቶችን ጨምረን አያይዘን እንዴት አድርገን quite long sentences እንዴት መጠቀም እንችላለን፣ ረጃጅም አረፍተ ነገሮችን እንዴት መናገር እንችላለን የሚለውን practically today አሳያችኋለሁ ማለት ነው። አዲስ ከሆናችሁ ትረስት ካደረጋችሁኝ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ድሉን ሰጣችኋለሁ። አለያ ደግሞ ትንሽ ጊዜ ማየት ከፈለጋችሁ ትምህርቶችን ተማሩና ባመናችሁ ጊዜ ሰብስክራይብ ታደርጋላችሁ። Thanks, I really appreciate it. Right, okay. ሰላም እንዴት ናችሁ? ገሬ ይባላለሁ። እንግሊዘኛ ቋንቋ ላለፉት 14 ዓመት በማስተማር አዲስ አበባ በአዳማና በባህር ዳር ልዩ ስልጠናዎችን በመስጠት ቆይተናል። አሁን ደግሞ አሜሪካን ሀገር፣ ካናዳ፣ እንግሊዝ፣ እስራኤልና ዱባይ እንዲሁም ሌሎች ቀሪ የዓለማችን ክፍሎች ላይ በኦንላይን የፐርሰናል በግል ክላስና እንዲሁም ደግሞ በግሩፕ ለተማሪዎች እየሰጠን ያለነው ስልጠና ወደ ሀገራችን በማምጣት ልዩ ስልጠና ባላችሁበት ቦታ ከየትኛውም ጫፍ የሀገራችን ክፍል ላይ ሆናችሁ እኛ ጋር ስልጠና እንድትወስዱ እድሉን አመቻችተናል። ለጀማሪዎች፣ ለመካከለኛና ለአዋቂዎች የሚባል የተለያየ የተከፋፈለ የስልጠና መርሃ ግብር ነው ያዘጋጀንላችሁ። እንግሊዘኛ ቋንቋ ላይ የቃላት እጥረት፣ አረፍተ ነገር አያይዞ የማውራት በራስ የመተማመን ስሜትና ፕሮናንሲዬሽን ላይ ክፍተት ካለባችሁ ይህ አይነት ስልጠና በእርግጠኝነት አንድ ስቴፕ እንደሚያሻግራችሁ ተስፋ እናደርጋለን። ደግሞም እንዳትጨነቁ፣ ክፍያው እጅግ በጣም ኪስ የማይጎዳ ርካሽ የሚባል ክፍያ ነው። እሱን ለማግኘት እንግዲህ ስክሪኑ ላይ በምትመለከቱት ስልክ ቁጥር ገሬ ብላችሁ ብትደውሉ ወይንም ደግሞ ጸሐፊዎቻችን ብታገኙ ሙሉ መረጃ ማግኘት ትችላላችሁ። አሁኑኑ ደውሉልን። ምዝገባው አሁን ይጀምራል። በአዲስ ዓመት 2018ን ልዩ የእንግሊዘኛ ቋንቋ ብቃት ደረጃ ላይ ለመድረስ ወደ ዳላስ የቋንቋዎች ማሰልጠኛ ተቋም ጎራ በአካል ማለት ትችላላችሁ። አዲስ አበባ ዋናው ቅርንጫፋችን መገናኛ ከደራርቱ ህንፃ አጠገብ ሲቲ ሞል 4ኛ ፎቅ እንገኛለን። ብቃት ላለው ስልጠና እንዲሁም ደግሞ በራስ መተማመን ለሚደረግ ከፍተኛ የሆነ የእንግሊዘኛ ቋንቋ መሻሻል ሂደት ዳላስ ዋስትናውን ይሰጣቸዋል። So let's go dive to the point right today. አሁን ለዛሬው ትምህርት ባልነው መሰረት እንግዲህ ዳይቭ እንሄዳለን ማለት ነው። So what I really want to talk about today is daily routines. ስለ daily routine እናወራ። Okay, everyday activities ምንላቸው we do lots of activities on a daily basis. እንደሚታወቀው በየቀኑ ብዙ አይነት ስራዎችን ብዙ አይነት አክቲቪቲዎችን ፐርፎርም እናደርጋለን። እነሱን ከconnected speech ከጋፕ ፊለርስ ጋር አያይዘን እንዴት እንደምናወራ ለምሳሌ well ብዬ ያሳያችሁ ትምህርት አለ አይደል? ከነሱ ጋር አያይዘን እንዴት እንደምናወራ በደንብ አሳያችኋለሁ። stick around, don't go anywhere. አብረን እንቆያለን። Okay, so what exactly you do right in the morning time? የመጀመሪያው ጠዋት ላይ የምታደርጉት የምትገልጹት I wake up ብለን የምንገልጸው አይደል? I wake up። በነገራችሁ ለዚህ ላይ ከእንቅልፍ መንቃት ከምኝታ መነሳት የተለያየ አገላለጽ ነው ያላቸው። wake up ብለን አይደለም የምንገልጸው። Okay, so እነሱ እንድትለዩ ላድርጋችሁ። የመጀመሪያው I wake up specifically ታይሙን መግለጽ ከፈለጋችሁ I wake up at 6 a.m. ማለት ትችላላችሁ or at 12 o'clock in the morning በኢትዮጵያን ታይም local time መጠቀም ትችላላችሁ። I wake up at 6 a.m. ብለን እንገልጻለን። አንደኛው አማራጭ። ሁለተኛው ደግሞ I wake up early in the morning. If you don't really want to be specific on the time በጊዜው ጉዳይ ስፔሲፊክ መሆን ካልፈለጋችሁ early in the morning. early የምትሉ ሰዎች አላችሁ የኔ ተማሪዎች። early አንለው early. I wake up early in the morning. In the morning. pronunciation ትንሽ አብራችሁ ብታስተካክሉት ቆንጆ ነው። ከዛ ባለፈ ደግሞ አንዳንዴ for some of you guys believing to be kind of intermediate or above upper intermediate level or even advanced learners, then you better use this one, the following sentence. I wake up like at the crack of dawn ብላችሁ መጠቀም ትችላላችሁ። በጠዋት በማለዳ የሚለውን at a crack of dawn ብላችሁ ተጠቀማላችሁ። የመጀመሪያው እሱ ነው። ከዛስ wake up ካላችሁ ከነቃችሁ በኋላ ከእንቅልፍ
ሶ መነሳት ነው የሚሆነው right so get up ሚለው ይቀጥላል ማለት ነው I get up at 6:30 or after 30 minutes እንደማለት ነው ከ30 ደቂቃ በኋላ እነሳለሁ I get up at 6:30 ካላችሁ 6 ተኩል ያው 12 ተኩል ማለት ነው right international time እያወራን ስለሆነ ማለት ነው okay እዚህ ጋር ግን በነገራችሁ ላይ አንድ ሰው ከእንቅልፍ ነቅተሃል እንዴ ነቅተሻል ነቃህ እንዴ ትላላችሁ are you awoke ብላችሁ ጠይቃላችሁ okay are you awoke ነው are you wake up አይደለም are you awoke ብለን እንጠቀማለን እንጠይቃለን ማለት right በዚህ ተጠቀማለች all right so I wake up at the crack of dawn ወይም ደግሞ at 6 am ወይንም ደግሞ I wake up early in the morning ብዬ ጻፍኩላችሁን አያችሁ ጥሩ okay what do you do then ምንድነው የምትሰሩ ከዛ በኋላ I ብሩሽ የምትሉ ሰዎች አላችሁ ብሩሽ brush ጥርሳችሁን መፋቅ ማጽዳት I brush my teeth ብለን እንጠቀማለን I brush my teeth ነው ጥርሳችን እናጸዳለን ማለት ነው okay that's what we do ያ ማለት I clean my teeth በሚልም መጠቀም ትችላላችሁ ስክሪኑ ጋር እንደምትመለከቱት I brush my teeth I clean my teeth ተመሳሳይ አገላለጽ ናቸው ተመሳሳይ ናቸው okay እዚህ ጋር በተያያዘ አንዳንዴ በጥርሳችን በቡርሽ ከታጠበን ካጸዳም በኋላ በውሃ በደንብ እናጽበዋለን አይደል rinse የሚለውን ትጠቀማላችሁ በደንብ ታለቀልቁታላችሁ so I rinse my mouth ማለት ትችላላችሁ አፋችሁን በውሃው በደንብ እናጸዳለን so I rinse my mouth rinse የሚለውን ቃል ትጠቀማላችሁ ወይንም ደግሞ I use ብለን መጠቀም ይችላል I use mouthwash ትጠቀማለሁ ማለት ትችላላችሁ okay I use mouthwash ብለን እንጠቀማለን okay ከዛስ አሁን ነኝ ተመልከቱ ከጧት ጀምሮ እስከ ማታ ያደረግናቸው ወይም ከጧት ጀምረን ከመኝታችን ስንነሳ አንስቶ የምንጠቀማቸው ነገሮች የምናደርጋቸው ነገሮች ያወራን ነው በመሃል ንግግራችን ናቹራል እንግሊሽ እንዲሆን እንደ አሜሪካን እንግሊሽ ስፒከርስ እንደ ብሪቲሽ እንግሊሽ ስፒከርስ መጠቀም ከፈለጋችሁ well native speakers እንደምንላቸው ማለት ነው gap fillers ታስቀምጣላችሁ እነሱን በኋላ ላይ በደንብ አሳያችኋለሁ ከዛ I grab a quick breakfast ከዛ ቁርስ ነው የሚበላው I grab a quick breakfast ወይም አንዳንዴ በመሃል ላይ I go to the bathroom ምናምን እያላችሁ መጠቀም ትችላላችሁ that's very good I grab a quick breakfast with coffee or tea ከሻይ ወይ ከቡና ጋር ፈጣን ያለች ቁርስ ያው ቀመስ አደርጋለሁ እንደማለት ነው okay በነገራችሁ ላይ እዚህ grab ሚለውን ቃል በደንብ ያዙልኝ ኤዲተር ይጽፍላችኋል grab grab ማለት መብላት መጠጣት ይሆናል ወይንም ደግሞ ሌላ ትርጉምም አለው you know you may grab grocery from the grocery store grocery ምንድነው ሸቀጣ ሸቀጥ ማለት ነው GROCERY grocery ይላል okay grocery ግን እዚህ ጋር grocery ብለን ነው የምናነበው grocery ስለዚህ I grab groceries ልንል እንችላለን ከgrocery store ከሱፐርማርኬት ምናምን እቃዎችን ፒክ ማድረግ grab ተብሎ ይገለጻል so I grab groceries እንላለን ጥሩ በሱ ተጠቀማለች ምን ማለት ነው I grab a quick breakfast ማለት ባጭሩ I have a quick breakfast ወይም I take a quick breakfast እንደምታውቁት እዚህ ጋር have ብሎ የሚጠቀሙ ብሪቲሾች ናቸው I have a quick breakfast Americans ደግሞ I take a quick breakfast መብላት መጠጣት የሚለውን Americans take ብለው ይጠቀማሉ እንግሊዞች ደግሞ እንግሊዛውያን have ብለው ይጠቀማሉ እሱ እዚህ ጋር American British English አንዳንዴ ያለው ልዩነት እንድትረዱም ለመግለጽ ያክል ነው ከዛ በኋላ አንዳንድ ሰዎች በርግጥ ቁርስ ሳልበላ ንቅንቅ አልልም ምናምን ይላሉ አይደል so I never miss breakfast ማለት ይችላልላችሁ I never miss breakfast ቁርስ አያመልጠኝም አያልፈኝም እንደማለት ነው I never miss breakfast ብለን እንጠቀማለን አንዳንዴ ያው ማትበሉ ከሆነ I sometimes skip breakfast ማለት ይቻላል I sometimes skip breakfast አንዳንዴ ቁርስ ያው አልበላም አሳልፋለሁ እንደማለት ነው okay ሁሉ ጊዜም ግን የምትመገቡ ከሆነ I always make time for breakfast now let's make time for breakfast ይላሉ ቁርስ እንብላ ማለት ነው ባጭሩ I always make time for breakfast ካላችሁ ቁርስ እበላለሁ ነው ሁሉ ጊዜም የቁርስ ሰዓት አለ ማለት ነው okay ይሄ የሚሆነው መቼ ነው before I go to work before I go to school በነገራችሁ ላይ ቁርስ የምትበሉት ቤት ነው የምትበሉት or you eat out ውጪ ነው የምትበሉት ከሁለት አንዱ ልትበሉት ይችላልላችሁ መኪናም ላይ እየሄደ ደግሞ እየተጓዘ እንደ ትንሽ ስናክ ነገሮችን የሚበላ ሰው አለ so እንደዚህ ብለን መግለጽ እንችላለን okay before I go to I always eat breakfast before I go to school or before I go to work ብዬ ልገልጽ እችላለሁ ወደ ስራ ከመሄዴ በፊት ሁሌም ቁርስ እበላለሁ ብዬ መግለጽ እችላለሁ ወይንም ደግሞ I always eat breakfast on my way to work ወደ ስራ ሲሄድ ቁርስ እበላለሁ ማለት on my way የሚለውን ቃል እንድትይዙ ስለፈለኩ ነው on my way to school on my way to work on my way ሌላም ነገር በመንገድ ላይ እንደማለት while driving ሊሆን ይችላል okay እያሽከረከረም የሚበላ ሰው ስለሚኖር ማለት ነው okay
ከዛ ምንድነው የምታደርጉ? ልብስ ነው የምትለብሱት። ልብስ ትለብሳላችሁ። I get dressed እንላለን። I get dressed ልብስ ቀይራለሁ። እዚህ ጋር get dressed የሚለው ነገራችሁ ላይ for everyday situation የምንጠቀመው ነው። በየቀኑ የምንለብሰው አይነት ልብስ ሲሆን I get dressed የሚለውን ትጠቀማላችሁ። ልብስ ለብሳለሁ ማለት ነው። ከፒጃማ ትወጡና ወደ መደበኛ ልብስ ትመጣላችሁ። በጣም ፎርማል የሆነ for special occasion እንደ ሱፍ አይነት ልብስ ወይም ደግሞ ሸሚዝ እንዲህ በሱሪያችን ውስጥ አስገብተን ምናምን ለልዩ ፕሮግራም ምን ለብስ ከሆነ ግን ቃል ትቀይሩልኛላችሁ። እዚህ ጋር I dress up ነው የሚባለው። እሺ I dress up ሁለቱን ተመልከቱ። I get dressed እና I dress up የሚለው ይለያያሉ። I get dressed በየቀኑ ምን ለብሰው አይነት ልብስ ስንጠቀም ምን ገልጸው ቃል ነው። I dress up ካልኩ ግን የምጠቀመው ዝንጥ ያለ ልብስ ሽክ ማለትን ይገልጻል። ኦኬ I dress up ማለት ሽክ ማለት መዘነጥን በዚህ መንገድ ትገልጻላችሁ። ኦኬ አንዳንዴ ልብስ ትደራርባላችሁ when the weather is very cold out በጣም outside cold ከሆነ ቀዝቃዛ ከሆነ ልብስ ትደራርባላችሁ አይደል? so እሱን ቃል layer up ብላችሁ ተጠቀሙ። I layer up ብላችሁ ተጠቀማላችሁ። layer up ምንድነው መደራረብ የሚለውን ይገልጻል ማለት ነው። ኦኬ ወይንም ደግሞ I throw on በፍጥነት ቶሎ የምትለብሱ ከሆነ I throw on ቶሎ ከላይ ለብሳለሁ እንደማለት ነው። ኦኬ I throw on ብላችሁ መጠቀም ትችላላችሁ። ራስን በጣም ሽክ አድርጎ ማሳመር ደግሞ I spruce up በሚለው ነው የሚገለጸው። I spruce up ብለን እንገልጻለን ማለት ነው። በነገራችሁ ላይ ስክሪኑ ጋር እዚህ የምመለከተው ያደራጀውት ነገር ስለሆነ በዛ ስቴፕ እንዲሄድልኝ ስለምፈልግ ነው። ኦኬ I spruce up ማለት ትችላላችሁ። I throw on ከሆነ actually ዝም ብላችሁ በፍጥነት መልበስን ነው። I layer up የሚለው ደግሞ መደራረብን ይገልጻል። የመጨረሻዋ ግን እቺ I spruce up ምትላ ሽክ ብሎ መዘነጥን ወይም ደግሞ ራስን ማሳመርን ለመግለጽ የምትጠቀሙበት ቃል ይሆናል። ስክሪኑ ላይ ስላለ በማስታወሻ ብትይዙት በደንብ ቃላት ስለሆነ አንደኛው እጥረታችሁ እነሱን ብትይዙልኝ በጣም ቆንጆ ነው ብዬ አስባለሁ። I put on የሚለው wear ነው መልበስ ነው። so I put on my Sunday best ይባላል። I put on my Sunday best ብላችሁ መግለጽ ትችላላችሁ። የክት ልብሴን ዝንጥ ብዬ ለብሳለሁ እንደማለት ነው። ኦኬ ከዛ ምንድነው የምታደርጉት? ከቤት ነው የምትወጡት አይደል? ስለዚህ ከቤት መውጣት የሚለው I go to ሳይሆን የሚባለው ከቤት ለቅቄ የምወጣው ትላላችሁ። I leave for work ሊሆን ይችላል። I leave for class ሊሆን ይችላል። for school I leave ብላችሁ for ትጠቀማላችሁ ማለት ነው። ኦኬ I leave for school I leave for class at 10 o'clock at 2 am ምናምን እንደዚህ at 8 am እንደዚህ ያላችሁ ትገልጻላችሁ። የኔ ዓላማ እዚህ ጋር ቃሉን I leave for የሚለው እንድትይዙልኝ ነው የምፈልገው። ኦኬ የምትለቁትን ቦታ ስትገልጹ ግን I leave from ይባላል። ለምሳሌ I leave from studio ከስቱዲዮ መውጣው ማለት ነው። ኦኬ I leave from studio ነው። ከየትም ልውጣ ግን ወደ ስራ የሚሄድበትን ሰዓት ምገልጽ ከሆነ I leave for work ብዬ ገልጻለሁ። I leave for work የምለቀውን ቦታ ትቼው የሚሄደው ቦታ ምገልጽ ከሆነ ደግሞ I leave from studio I leave from school I leave from work ላለው ከዛ ከወርክ መውጣው ማለት ነው። በዚህ መንገድ ሁለቱን I leave for እና I leave from የሚለውን ልዩነቱን እንድታውቁ ፈልጋለሁ። ኦኬ ለምሳሌ the car leaves from Addis Ababa ካልኩ the car leaves from Addis Ababa this afternoon መኪናው ከአዲስ አበባ የሚነሳው ዛሬ ከሰዓት ነው እያልኩ ነው። ዛሬ ከሰዓት ተነስቶ ይወጣል ማለት ነው። ኦኬ the car leaves from Addis Ababa ካል ከአዲስ አበባ የሚወጣበትን እየተናገርኩ ነው ማለት ነው። ኦኬ so daily routines በዚህ መንገድ ከገለጻችሁ መሀል ላይ እንግሊዘኛችሁ ያማረ እንዲሆን ምን ታደርጋላችሁ? ለምሳሌ እኔን ኤግዛምፕል ልንገራችሁ። You know, I wake up early in the morning and then I go to the bathroom and I brush my teeth. You know, while brushing my teeth, I of course kind of rinse my mouth. አፌን አጸዳለሁ። አሁን እነዚህን ሐሳቦች ሳወራ ምን እየተጠቀምኩ ነው? You know, so and then እያልኩ እያወራው ነው። so እነዚህ ጋፕ ፊለሮችን በመሃል እንዲያስገባችሁ ብታወሩ your English really becomes a little more kind of very close to the native speech ከኔቲቭስ ንግግር ጋር በጣም ተቀራራቢ ይሆንላችኋል። so no matter how good your English is or how long speech you really deliver here, but I just want you guys to make sure that you probably use kind of gap fillers in the middle of your conversation or your presentations. በፕሬዘንቴሽኖቻችሁ መካከል በኮንቨርሴሽን መካከል ጋፕ ፊለሮችን ተጠቀሙ። እነማን ናቸው? so I mean ምንላቸው ቃላቶች አሉ አይደል? እነኚህን ተጠቀሙ። ይሄን እኮ ለመረዳት ከፈለጋችሁ ቀላሉ ዘዴ የእውነት ነው የምነግራችሁ። ቀላሉ ዘዴ አንድ ቪዲዮ ክፈቱና በደንብ ኮንቨርሴሽን ሲሰሩ ይዋቸው ወይንም ደግሞ ከናንተ ልባም የሆነ ሰው ይሄን ምክር ይሰማኛል
የኮንቨርሴሽን ፕሮግራሞች አሉ ዲስከሽንስ ኦኬ women's discussion ወይም ደግሞ politicians discussion ምናምን ብላችሁ ግቡና ዝም ብላችሁ ስትሰሙ በመሃል ላይ ጋፕ ፊለሮችን you know so I mean ያሉ ሲጠቀሙ ታያችኋላችሁ so እነሱን ብትጠቀሙ አብራችሁ የእንግሊዘኛችሁ በደንብ ማደግ ይጀምራል በእርግጠኝነት ነው የምነግራችሁ ሰው ቃላት በመሃል ደግሞ የሚያስፈልጓችሁ አሉ እነሱንም መጠቀም ይጠበቅባችኋል ለዛሬ እንደው ሳምፕል ለማሳየት ያክል ነው ይዤላችሁ የመጣሁት so እስኪ እስካሁን የነገርኳችሁ ኖት በራሳችሁ ከቻላችሁ ኮሜንት ሴክሽን ላይ ካልቻላችሁ ደግሞ ኮሜንት ሴክሽን ላይ በቴሌግራም ግሩፕ ላይ ቴሌግራም ላይ በኔ ስልክ ቁጥር ኦዲዮ ሪከርድ አድርጋችሁ ብትልኩልኝ በደንብ አደንቃችኋለሁ አብራችሁ ስለነበራችሁ በጣም ነው አመሰግን thank you so much for your time I'll see you another time with best videos yet to come till then have a good one bye bye